በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ግንቦት 28 በዚች ቀን አባ አንጌሎስ እና 45 ልጆች በሰማዕትነት አረፉ። ደግሞ የከበሩ አባቶች አብርሃም፣ ይስሐቅ፣ ያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶች በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጌርለሰሃ ሊቅ ወዘዚአሁ ደቂቅ በኩናት ብእሲ አላዊ ማይደጉ ዘወርቅ ፈለሱ ቅዱሳን ብሔረ አጋብኢስ ሩቅ እበስተ ቁርባን ገቢሮሙ ሰንቅ ሰላም ለክሙ ለወልደ ማርያም አበው አብርሃም ይስሐቅ ወያዕቆብ ሠራያነ ሕግ በበምትለው እስመ ሀመኩ ፈድፋደ ለዓለም በምስነው ውስተ ጽኑክሙ ቅዱሳን ሃለው ዘይፈውሰኒ አሐዱ እፍንትው። በዚች ዕለት ከአባ ጳጉሜ ገዳም አባ መርቆሬዎስ አረፈ። እንጦንዮስ እንዲህ አለ። ለእኔም ገዳም አለኝ፣ ይህም የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያሉ ወደ እርሱ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱን ከሥጋው ሳትለይ በተመስጦ ላይ ያገኘሁት። ከመነኮሳት ጋር በእሱ ዘንድ ሦስት ሌሎች ኖሮን በሦስተኛይቱ ዕለት ነፍሱን ተመልሳ ዓይኖቹ ገለጠ። ባየም ጊዜ ከእነሱ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉን ነገር ነውና ከዚህ በኋላ እያየነው እንዲናገር ለመነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደሚወስድ የኃጥአን ስቃይ እንዳሳየው የጻድቃንን ዋጋቸውን ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወየው ብሎ በማልቀስ በግንባሩ ከምድር ላይ ተደፍቶ እንዲህ አለ። ወንድሞች ወይ ወደ አናጺት ገዳም ወደ አባ ጌርሎስ ማደሪያ ሄድኩ። ከኔ ጋር የነበረው መልአክ መርቆሬዎስ መለሰላቸው። በትንሽ በዓት ውስጥም ሲጋደል የኖረ ጊዮርጊስን አመጡት ሲል ሰምቼዋለሁና ይህችም ሥጋን እስኪ ቆራረጥ የተጋደለበት የጨው በረሃት ናት። ወንድማቸው መነኮሳት በሄደ ጊዜ ሞቶ አገኙት። ወደዚህ ገዳም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደደረቀ እንጨትም እስኪሆን ሥጋውን እጅግ አሰቃየ። ከዚህ በኋላ ወደ ገዳም ይሄድ ዘንድ ተሰናብቶኝ ደግሞ ግንቦት 28 ቀን ወደ እኔ ና ታገኘኛለህ አለኝ። በቀጠረኝ ቀን ወደ እርሱ ሄጄ አገኘሁት። እኔም ወደ አባቶች እሄዳለሁ፣ ወደ አንተም 3 አጋዘኖች ይመጣሉ፣ ሥጋዬን በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል። በዚያም በማደሪያ ውስጥም ድፈውልኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ተጋዳይ የሆነው ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተነገረላት የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ። በበረሃ ሳለሁ በሌሊት ተኝቼ በጨረቃ ብርሃን ተጉዤ
በተራራ ላይ የተቀመጥኩ ሰውን አየሁ። ጠጉሩ ሁለመናው ሸፍኖታል። በልቤም ወደ እርሱ ሄጄ ይሄ ምን እንደሆነው ለወቅ ብዬ ወደ እርሱ ሄድኩ። ባየችኝ ጊዜ ወደ ተሰነጠቀ አለት ውስጥ ገባች። ሰው እንደሆነች አውቄ እግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እንድቀበል ማልድሃለሁ አልሁ። እጅግም አብዝቼ የለመንኩ። ከዚያ በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔም ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህን ሰምቼ የለበስኩትን ጣልሁላት፣ ለብሳ ወጣች። በአንድነት ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለ መውጣትሽ ይህንን የተሰነጠቀ አለት እንዴት እንዳገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜም የሚጎበኝ ከኔ ጋር የሚነጋገር አንድ መነኩሴ ነበር። ከጥቂት ቀኖች በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቴን እየታመነ ሳለቅስ አገኘሁት። ደጁንም ባንኳኳ ጊዜ አልከፈተልኝም። እየተጸጸተ ለቅሶን አበዛ እንጂ። ያን ጊዜ በልቤ እንዲህ አልኩ፣ እኔስ ስለ ጉስቁልናዬ ስለ ኀፍረቴ የማላለቅስ የማልጸልይ ለምንድን ነው? ወደ ማደሪያዬ ፈጥኜ ሄድኩ። ማቅ ለበስኩ። በዘንቢልም ሽምብራን በጽዋ ውሃን ያዝኩ። በክብር ባለቤት ጌታ ኢየሱስ ክርስቶስን መቃብር ዘንድ እንዲሄድ ብዬ ጸለይኩ። አቤቱ ጽኑ ኃይል ለዘላለም ድንቅ የሆነ የጠፉትን የምታድን የወደቁትን የምታስነሳቸው ወደ አንተ የሚጮኹትንም የምትሰማቸው የታመነችብህን ባሪያን ታድናት ዘንድ ይቅርታና ምሕረትን ላክ። ከምግባር ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬን ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህን ጽዋ ውሃ ባርከው። ስለ ነፍሴ ድነት ያሰብኩትን እንዳላቃልል ሆዴ ምግብ ስለሚሻኝ ከዚህ በኋላ ነፍሴ በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህር ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህንን የተሰነጠቀ አለትን አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያ ነው አልሁት። እነሆ በዚህም በበረሃ ውስጥም 38 ዓመት ሆነኝ። ያለ አንተ ሰው አላየሁም። ይህን የዘንቢል ሽምብራ የጽዋ ውሃ 38 ዓመት ከሳቸውም ስመገብ አልጎደለም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁርም ቢሆንም በዕድሜ ዘመኔ ሁሉ አላስጨነቀኝም። ከዚህ በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርን አመሰገንኩ። ልብሴንም ልተውላት ወደድኩ። እርሷ ከዚህ የተሻለ አምጣልኝ ብላ ያንን እምቢ አለችኝ። ከዚህ በኋላ ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩ። እሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኛ የሆኑ አመጡለት። ያንን ጊዜ ይዤ ሄድኩ። ለዓመተ ክርስቶስ ሰጣት ብዙ ደከምኩ። እርሷ በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላ አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰው መንገድ ይዘህ በጣንያስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከሩቅ በረከትን ለመቀበል ሮጣ ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራ በዘንቢል ውሃ በጽዋ አገኝተን በላን፣ ጠጣን። ያን ጊዜ አለቀ። እስከ ንጋትም አደረገን።
በነጋ ጊዜ በረከት ለመቀበል ቅድስቲቱን ፈለግን፣ ሞት አገኘናት። ጠጉሯን ስጋዋን ሁሉ ሸፍኗልና በዚያ ሰገድን። በበዓቱ ውስጥም ቀበርናት። የዋሻው አፍም በድንጋይ ዘጋ ነው። የቅድስቲቱ በረከት እንድንቀበል አድሎናልና እግዚአብሔር እያመሰግንን ወደ በዓታችን ገባን። በሰማው ጊዜ አስቀድሜ ያገኘኋትን እንደሆነች አወቅሁ። የነገረችኝ ሁሉ ነገርኳቸው። ጠላት ዲያብሎስ ድል ያደርገው ዘንድ ክፉዎች አጋንንትን ደካማውን ድሃ የሚያደርግ የተመሰገነ እግዚአብሔርን ፈጽመን አመሰገንነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዓመተ ክርስቶስ መንበረ ዓለም መናኔ እንተረሰ ይእቲ ንቃተ ኩክ መከና መና እንተረሰክ ይእቲ ንቅተል ኩክ መከና 38 ዓመታት እስከ ኮና ይቤሎ ነጋዴያን ሰው በመተው ረከበና ውሳጤ በዓት በህዬ ቀብረና። በዚህች ዕለት የቅዱስ ኤጲፋኖስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ስሜቱ እንደሚደርስ ትንቢት እንደተናገረለት ወደ ቆጵሮስ ሳይደርስ በመርከብ ውስጥም ሳለ ግንቦት 16 ቀን አረፈ። ባረፈ ጊዜ በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናትም ሁሉ መጡ። ከእሳቸውም ጋር ወንጌልን፣ መስቀሉን፣ መብራታቸውን፣ ማዕጠንታቸውን ይዘው ነበር። የሐዋርያትን ጉባኤ ከታላቂቱ ቤተ ክርስቲያን እስከሚደርሱ በዝማሬ በማህሌት በሚገቡበት ጸሎት ሁሉ እያመሰገኑ ሥጋውን ተሸክመው ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋኖስን አውግዟቸው የነበረ 2 ዲያቆናት ተቃወማቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታ እንደ ሙታኖች ሽታ አልተገለጠም፣ እንዳንቀላፋ ሰው ሆነ እንጂ። ከዚህ በኋላ አንድ ደግ ዲያቆን ወደ ቅዱስ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተን ባለሟልነትን እንዳለህ እኔ ያውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎች ልታሸንፋቸው ትችላለህ አለኝ። የቅዱስ ኤጲፋኖስ እጅ ይዤ ምድርን መታባት። በዚያችም ጊዜ 2 ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወሰዷቸው፣ ሞቱ። ቅዱስ ኤጲፋኖስም ካህናቱን በሚጣፍጡ ሽቶዎች ገንዞ በከበሩ ልብሶችም ጠቅልሎ ከከበረ ድንጋይ በተሰራ ሳጥን ውስጥ ጨመሯቸው። በቤተ ክርስቲያን ውስጥም ቀበሩት። ቀድሞም በሕይወቱ ሳለ እንደሚሠራው ከሥጋው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበጽሕተ ሥጋ ከሀበ ቆጵሮስ ሀገር ኤጲፋኖስ ክቡር ዲያቆናት ክልኤቱ እኩያን ምግባር ይትሃነጸ ዘታቅሩን አጽምቲከ ዝሁር በገጾሙ ወደቂቆ ወሞቱ በጻር። በዚች ዕለት የአባ ስንጣ የሰማዕታት አግቦስ መታሰቢያቸው፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደትከ እግዚኦ እግዚ ድንጋሌ ማርያም እምከ እንበለ ታረሙ ኪዳኑ ዝመንክር ዘባቤከ ይኮኑ እስመ ፈጠርከ ቀዳሜ እንዘታሪ ስልጣን በያርም ጽልመት ወበቃለ ብርሃኑ። ዛቅረብኩ ማሌት አሰክሪ አይለፍ ምለተ ጸምዱከ ዘልፈለላ ነበብተው ገዘንዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ውኩፈ እመ እለም ብላ ዘተረፈ ነቢያት ቅዱሳን ሐዋርያት ሰባክያን ጻድቃን ደናግል አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አደጋዊ ልሂቅ ወንዑስ ሕፃን
ለዘጻፎ በክርታስ ወለዘአጻፎ እንዘ ይደርስ ወለዘአንብቦ ወለዘንፎ ልሳነ ሐዲስ ወለስምዐ ቃሎ በዝነ መንፈስ በጸሎተ ማርያም አራቂተ ኩሉም ባይስ ወራይ መሐረነ ኢየሱስ ክርስቶስ የምሕረት አምላክ የይቅርታ ባለቤት አባታችን ፈጣሪያችን ይማረን ይቅርም ይበለን። ለቃሉን ተገዥ ያድርገን። አምላካችን ፈጣሪያችን አባቶቻችን እናቶቻችን በሃይማኖት በምግባር እንደጸኑ እኛም በሃይማኖት በምግባር እንድንጸና ቅዱስ አምላክ እግዚአብሔር ሁላችንንም ይርዳን። ለቃሉም ተገዥ ያድርገን። አባታችን ሀገራችን ውስጥ ያለውን ጦርነት ያውርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን እንደ ትቢያ ብናድርጉ ያጥፋልን፣ ያንሳልን። በሕመም ውስጥ ያሉትን ፈውስን ጤናውን ያድላቸው። የሞቱትን በደጋጎቹ አጠገብ ያሳርፍልን። ያዘኑትን ያጽናናልን። የታሰሩትን ያስፈታልን። በስደት ዓለም ያሉትን የሚሰብስብልን። አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ የምሕረት አባት የይቅርታ ባለቤት ይማረን ይቅርም ይበለን። ደማቸው በከንቱ የፈሰሰ ደማቸውን ደመ ሰማዕታት አድርጎ ይቀበልላቸው። በግፍ ለሚጨፈጨፉ ወገኖቻችን ቅዱስ አምላክ ቅዱሱ ጌታ እግዚአብሔር ነፍሳቸውን ባከበራቸው በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን። ለቤተሰብ ደግሞ መጽናናትን ይስጥልን። ቤተ ክርስቲያንን የሚያቃጥሉትን ደግሞ ቅዱስ አምላክ ዓይነ ልቦናቸውን ያብራላቸው፣ አንድም ይመልሳቸው፣ እንደ ስራቸው የሚሽጣቸው። እንደ ስራ የሚሰጥ እሱ ስለሆነ ማለት ነው። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋሕዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምዕመናንን ያስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ ቅዱስ አምላክ እግዚአብሔር ሁላቸውንም የመልሳቸው፣ ለቃሉ ተገዥ ያድርጋቸው። በትዳር ያላችሁ ትዳራችሁ፣ ልጆቻችሁ መልካም ስራችሁን ይባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የምትሉበትን ስራ ያድላቸው። ሀገራችን መሀሏን ገነት ግራ ቀኝ የሆነ እሳት እሾህ አሜከላ አድርጎ ይጠብቅልን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አይመልከት፣ የቸርነቱን ስራ ይስራልን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ሁላችንን የሚጠብቀን እግዚኦ 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 ከሚያስብል አባታችን አማኑኤል ሁላችንን የሚጠብቀን ለቃሉ ተገዢ ያድርገን። መሐሪ ነው፣ ደግ ነው። ጾም ጸሎታችንን ይቀበልልን። የበረከት የረድኤት የአንድነት የፍቅር ጾም ያደርግልን። ክርስቲያን እንግዲህ ሲረዳዳ ሲደጋገፍ ሲተሳሰብ ነው። እዚያ ጋ የሚወርቀውን እዚህ ጋ ያለው አይመለከተውምና ሌሎቹ ሲተባበሩ ለማጥፋት ማለት ነው፣ ሲረዳዱ ሲደጋገፉ እንመለከታለን። እኛ ጋር ግን ይሄ የለም። ለምን? እንግዲህ ወንጌሉ በእጃችን ነው። ደጉ አምላክ እግዚአብሔር ደግሞ ያው ከእኛ ጋር ነው። እናቱም ከእኛ ጋር ናት። ቅዱሳን መላእክትም ከእኛ ጋር ናቸው። ቅዱሳንን እንዴት ሰሙ? ቅዱሳን እንዴት ረዳቸው እግዚአብሔር ስንል ያው እንግዲህ እንደሰማችሁት ነው። አለቱ ይሰነጠቃል፣ እንደ ቤት ይሆንላቸዋል ማለት ነው። እንግዲህ ራቁቷን የሆነችውን ሴት የተቀበለችው እንግዲህ ያው ብዙ ነው ታሪኩ፣ ሰፊ ነው። ግን እግዚአብሔር ታሪክን ይቀይራል። ኃጢአተኛውን ጻድቅ፣ ዝሙተኛውን ድንግል ያደርጋል። በንስሐ ሕይወት ከተመለስን ከተጸጸትን ማለት ነው። ተጸጸተች፣ አለቀሰች፣ አነባች። ከዚያ በኋላስ ስለዚህ ጽድቁን ፈለገች፣ ጸጋውን ጨመረላት ማለት ነው። ተተነጠቀ አለት ውስጥ እንድትቀመጥ አደረጋት። እንግዲህ እመቤታችን ስትሰደድ ያው ሾላው ከነ ቅዱስ ዮሴፍ አረጋዊ ከሰሎሜን ከነ አየዋ ተከፍታ አስገብታቸዋለች ሾላዋ። ቅድስት ኤልሳቤጥ ደግሞ አለት ድንጋይ ተሰንጥቃ እንደ በር ተከፍታ ስለዚህ አስገብታቸዋለችና ቅድስት ኤልሳቤጥ ልጇን አዝላ ብቻዋን ወደ በረሃ የተሰደደችው ሄሮድስ ያ ክፉ እንግዲህ በሕፃናቶች ላይ ግፍ የሰራው ግፈኞች መጨረሻቸው አወዳደቃቸው መጨረሻቸው አያምርም። ለጊዜው ይመስላቸዋል ግፍን ሲሰሩ ተንኮለኞች ተንኮል ሲሰሩ ግፍ ሲሰሩ ሰውን ከፍ ዝቅ ሲያደርጉ ለጊዜው ደስ ይላቸዋል።
በቃ ጎበዞች ይባላሉ። ሌሎቹ ከእነሱ ጋር አንድ የሆኑት ማለት ነው፣ የሰይጣን ማወተኛ የሆኑት ሲያሞግሷቸው፣ ጎሽ ሲሏቸው የልብ ይሰማቸዋል። ግን መጨረሻ ግን ውድቀታቸው ከባድ ነው የሚሆነው። አይተናል ማለት ነው። በክፎች ላይ አትቅና፣ አመፅን በሚያደርጉት ላይ አትቅና። አንተ ግን በእግዚአብሔር ታመን መልካም ማድርግ ነው። መልካም ካደረግን፣ በጎ ነገር ካደረግን፣ ስለዚህ ያው ክፎች ሰዎች፣ ግፈኞች ሰዎች እንደ ለምለም ቅጠል ይረግፋሉ ነው። በእግዚአብሔር ታመን የሚለው ለዚህ ነው። እና ቅዱሳን አባቶቻችን እንግዲህ ድንጋዩ እንደ በር እየተከፈተ ቅድስት ኤልሳቤጥና ቅዱስ ዮሐንስን ተከፍታ እንደ በር ተከፍታ እዚያ ተቀምጠው በክረምት ሰዓት ያው የውጭ ዋላ አይደለ የሚያቀዘቅዘው እንደዚያ ማለት ነው። ያሞቃቸዋል፣ ያቀዘቅዝላቸዋል። ይሄን ያደረገ ማን ነው? እግዚአብሔር ነው። አባታችን አቡነ ተክለ ሃይማኖት ግፈኞችን፣ ተንኮለኞችን በሰው ላይ ሲያደርጉ የነበሩትን አልመለስም ያሉትን አንቺ ምድር አፍሽን ተከፈችና ዋጪ ሲሏት ምድር አፏን ተከፍታ ወጣለች። አያችሁት? መንክር እግዚአብሔር በላይ ለቅዱሳኒሁ፣ በቅዱሳን ላይ እግዚአብሔር ድንቅ ታምራትን ይሰራል ያደርጋል ማለት ነው። እኛ መታመን ብቻ ነው። እኛ ደካሞች ነን። ስጋችሁ ደካማ ነው። የተሸከምነው ስጋ በዚህ በተሸከምነው በደካማ ስጋ ነው ሰይጣን እየገባ እኛን የሚያስተን ማለት ነው። ግራ የሚያጋባን ማለት ነው። የሚያውከን ማለት ነው። የሚያስጨንቀን ማለት ነው። መንገድ የሚያስተን ማለት ነው። ለቃሉ እንዳንገዛ የሚያደርገን ማለት ነው። እና አባቶቻችን እናቶቻችን ጠላትን እንዴት እንዳሸነፉት እንዴት እንዳበረከኩት፣ እኛ እኮ በእኛ ላይ ተሸክመ ነው የምንሄደው። ሰይጣን እኮ ግራ እያጋባን ነው። ወደ ኃጢአት ጎዳና ይከተናል። መንገድ ያስተናል። ከመንገድ ውጭ ያስወጣናል። እንዳንገዛ ያደርገናል። ፈሪሃ እግዚአብሔር በውስጣችን እንዳያድር ያደርጋል። እግዚአብሔር እንድንደፋፈር ያደርጋል። እንድንገዳደር ያደርጋል። አሁን እግዚአብሔርን ልክ እንደ ቆሎ ባልንጀራ ነው አድርገን የምንመለከተው። ግን የቆሎ ባልንጀራን ያው እንዲህ ቢያለኝስ፣ እንዲህ ብትለኝስ፣ እንዲህ ብትናገረኝስ ብሎ ይፈራል ሰው። እግዚአብሔርን ግን መፍራት ረስተናል። ለዚህ ነው የኃጢአት ብዛት ሲበዛ በረከት ይርቃል፣ ጤናም አይገኝም፣ ሰላምም አይመጣም ማለት ነው። እና ከአባቶቻችን ከቅዱሳን ሕይወት ምንድን ነው የምንማረው ካልን፣ እነሱ በእምነት ጸንተዋል፣ ጽድቁን ፈለጉ፣ ጽድቁን እሹ፣ ሌላው ይጨመርላቸዋል። ይህንን ፈለጉ፣ ይህን ተጉዘው የእግዚአብሔርን በረከት አገኙ ማለት ነው። በስጋቸው ካረፉ በኋላ በስጋቸው ድንቅ ታምራትን አድርገዋል። ቅዱሱ አምላክ ይህንን ያደርጋል ማለት ነው። እና አለት ድንጋይ ተሰንጥቆ እንደ ቤት ተከፍቶ እዚያ ውስጥ ሲቀመጡ ቀላል አይደለም። ሰዎች ይህን ሲሰሙ የማያምኑ ሰዎች ሊዘባበቱ ይችላሉ አይደል? ሊጠቃቀሱ ይችላሉ፣ ሊያሾፉ ይችላሉ፣ ሊቀልዱ ይችላሉ። ነገር ግን በእግዚአብሔር መቀለድ አለ፣ በፈጣሪ መቀለድ አለ። ልጅ በአባቱ ይቀልዳል? የማይሆን ነገር ሊያደርግ ይችላል በአባቱ ቤት? አያደርግም። ስለዚህ አባታችን እግዚአብሔር ነው፣ የፈጠረን እግዚአብሔር ነው። ሰዎች ይህንን ሳያውቁት ያው ምን ያደርጋሉ? ስለዚህ ይገዳደራሉ ማለት ነው። መገዳደር ደግሞ ጥሩ አይደለም፣ ከእግዚአብሔር በረከት ማጣት ማለት ነው። አባቶቻችን ቅዱሳን ጻድቃን እንግዲህ በጎ ነገርን አድርገው እግዚአብሔርን ደስ የሚያሰኝ ስራ ሰርተው የእግዚአብሔርን በረከት ሊያገኙ ችለዋል ማለት ነው። እኛስ የስም ክርስትና ከሆነ ችግር ነው። ያለባበስ እንዲህ ያሰባበክ ያዘማመር መስቀል የማንጠልጠል አይደለም፣ ሆኖ መገኘት ያስፈልጋል። ክርስትና ሆኖ መገኘት ነው። በቃ ገብቶኛል፣ የክርስትናው ዓላማ ተረድቼዋለሁ ወይ ብሎ ሰው ራሱን መፈተሽ ያስፈልጋል። ወንጌልን ብቻ ማወቅ ብቻ አይደለም እኮ፣ ወንጌል የሚለውን መተግበር ያስፈልጋል አይደል? ሐዋርያው ቅዱስ ጳውሎስ በፊት ክርስቲያኖችን ያባርር ነበር። አዎ በክርስቲያኖች ግፍ ያደርግ ነበር። ግን እውነት ሲገለጥለት እውነቱ ተገለጠለትና እግዚአብሔር መለሰው። ከመለሰ በኋላ ለቃሉ ተገዥ ሆነ። 14 መልእክታትን እንዲጽፍ ያደረገው እግዚአብሔር ደግ አምላክ ነው።
የበደሉትን እንዳልበደሉ አድርጎ ገበና ሽፍን አድርጎ ያደርጋል። ስለዚህ ዳዊትም ቢበድል ያው እግዚአብሔር እንደ ልቤ ብሎ መሰከረለት። እንግዲህ እግዚአብሔር ቸር መሐሪ ነው። ንስሐ በኃጢአት የወደቅን ሰዎች ወደ ንስሐ ስንቀርብ እግዚአብሔር መሐሪ ነው፣ ይቅር ባይ ነው። ይቅር የሚለን ጌታ ስለሆነ ማለት ነው። መሐሪ ነው። ወደ እሱ ብቻ መቅረብ ነው። ደዌ ቢኖርብን፣ በሽታ ቢኖርብን አምላኬ ፈጣሪ ጌታዬ ሆይ እኔ ባሪያ ኃጢአተኛ የተናኩ ጎስቋላ ነኝ፣ በምሕረትህ ተመልከተኝ ብለን እግዚአብሔርን ብንለምነው የሚመለከት አምላክ ነው። መሐሪ ነው፣ ደግ ነው፣ ቸር ነው፣ ይቅር ባይ ነው። ስለዚህ ምሕረቱ ቸርነቱ ብዙ ነው። እግዚአብሔርን አመስግኑ ቸር ነውና ምሕረቱ ለዘላለም ነውና አይደለም የሚለው እና መሐሪ ደግ አምላክ ካለን እኛ ደግሞ ወደ እሱ መቅረብ ያስፈልገናል ማለት ነው። ለቃሉ መገዛት አለብን፣ ትእዛዙ መጠበቅ አለብን እና አባቶቻችን እንድንመስል አባቶቻችን እግዚአብሔርን አስደስተው አልፈዋልና እኛም እንደዚያ እንድናስደስተው ትእዛዙን ጠብቀን በትእዛዙ እንድንጓዝ ቅዱስ አምላክ እግዚአብሔር ይርዳን። አሁን ክርስቲያን ያው እንግዲህ ስጋ ይበላል። የሐዋርያት ጾም ነው። ጾመ ሐዋርያት ተብሎ ቤተ ክርስቲያን አውጃ። ስለዚህ ከሰዓት ትቀድሳለች። ክርስቲያኑ ግን ይበላል። ምን ይበላል? ስጋውን ወተቱን። በሽተኛ ነው የሚበላ። ከሰባቱ አጽዋማት አንዱ እንግዲህ ይሄ ነው። ታዲያ ይሄን ካልጾመ ጽጌ ሲመጣ አይ የእናቶች ጾም ነው። ፍልሰታ ስትመጣ የሕፃናት ጾም ነው። ልክ ሰዎች በቃ የተቀመጠው ቤተ ክርስቲያን ይሄ ሽማግሌ፣ የሕፃናት፣ የጎረምሳ፣ የአዋቂ እየተባለ የተቀመጠ ይመስል ሰው ከባድ እኮ ነው። ሁለት እግራ። ለዚህ ነው የእግዚአብሔር ቁጣ የሚበዛው መዓቱ እየበዛ ያለው ስላልተገዛን በጾም በጸሎት ይሰሩ ኃጢአት ነው። ስንጸልይ ስንለምን ስንጠይቀው እግዚአብሔር ይሰማል አይደል? መሐሪ ደግ ስለሆነ ቸርነቱ ምሕረቱ አሁንም ያብዛልን፣ ይቅር የሚበለን ለቃሉም ተገዢ ያድርገን። ሀገራችን ውስጥ ያለውን ይህንን ጦርነት ያብርድ። የሰውን ደም የሰውን ሕይወት እያስጠፋ ያለውን የዲያብሎስ ሰራዊት የሌጊዮን ጭፍራ የድራጎን መንፈስ እንደ ትቢያ ብናደርጉ ያጥፋልን። ቅዱስ አባታችን አማኑኤል በቸርነቱ በምሕረቱ ይጠብቀን። የአብርሃም የይስሐቅ የያዕቆብ በረከት የሌሎችም ቅዱሳን በረከት ጸሎት ምልጃ ቃል ኪዳን አይለየን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦተ መንሱት አላ ድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ርኩስ አንቲ እማነስ ወውሩፍ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ዛሃሉ ጸልዪ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ከመ ይጸን እግዚአብሔር አብ ኦ ሊቀ ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን። ይደረግልን።